እሺ አሁን ደግሞ ቀጣይ 3.3 እናያለን። 3.3 ታይፕስ ኦፍ ማርኬት የሚለውን ነገር እናያለን። ይህንን በምናይበት ጊዜ ከጨረስን በኋላ ማየት ያለብን ወይም ማወቅ ያለብን ነገሮች አንደኛው ዋትስ ማርኬት የሚለውን ነገር ዲፋይን ማድረግ አለብን። ከዛ ውጪ የተለያዩ ማርኬት አይነቶች አሉ። ፋይናንሻል ማርኬት፣ ጉድስ ኤንድ ሰርቪስ ማርኬት እና ሌበር ማርኬት የሚባሉ አሉ። በሶስቱ መካከል ያለው ዲፈረንስ ምንድን ነው? ሌላ ደግሞ አንድነታቸው ምንድን ነው? ተመሳሳይነታቸው ወይም ተቃራኒነት ወይ የሚለያዩበት ነገርን እናያለን ማለት ነው። ሶ ማርኬት ምንድነው የሚለውን ነገር ምንድነው? ኢትስ አን ኢንስቲትዩሽን ወይም ሲስተም ነው። ማርኬት የሚባለው ነገር ሲስተም ወይም ኢንስቲትዩሽን ሆኖ ምንድነው ሰዎች የሚገዙበት ወይም የሚሸጡበት ቦታ። ለምሳሌ ምን አይነት ነገሮችን ኤክስቼንጅ የሚደራረጉበት ቦታ፣ ጉድስ ሊሆኑ ይችላሉ፣ ሰርቪስ ሊሆኑ ይችላሉ፣ ሪሶርሶች ሊሆኑ ይችላሉ። እነዛ ሪሶርሶች ስቲል ምንድናቸው? ሬኒዌብል ወይም ነን ሬኒዌብል ሪሶርስ ሊሆኑ ይችላሉ። ይህን ነገር እንዳንረሳ። ስለዚህ ማርኬት የሚባለው ነገር ቦታ ምንድነው? ሲስተም ነው ማለት ነው። ሰዎች ያን ነገር አንድ ነገር ለመግዛት ወይም ለመሸጥ የሚጠቀሙበት ቦታ ወይም ሲስተሙ ምን ተብሎ ይጠራል? ማርኬት ተብሎ ይጠራል ማለት ነው። እና ከዚህ ውስጥ አሁን የተለያዩ እቃዎች ሊሆኑ ይችላሉ ወይም ሰርቪሶች ሊሆኑ ይችላሉ። ሰርቪስ ሲባለውን ፋይናንሻል ሰርቪሶች አሉ፣ ሌላ ደግሞ ሆስፒታሊቲ፣ የተለያዩ ነገሮች አሉ እና በእነዚህ ውስጥ ሊካተቱ ይችላሉ። ሌላ ሪሶርሶች፣ ሚነራልስ ብለን ያየናቸው ነገሮች አሉ፣ ፎረስት፣ የተለያዩ ኢነርጂ አይነቶች። ከነዚህ ነገሮች አንጻር ማየት እንችላለን ማለት ነው። ስለዚህ አንደኛ ይሄኛው ማርኬት የሚባለው ነገር ለመሸጥ ወይም ያ ነገር ሲስተም ወይም ኢንስቲትዩሽን የተሰራበት ነገር አንደኛ ፊዚካሊ ሊሆን ይችላል ወይም ሁለተኛ ደግሞ ዲጂታል ሊሆን ይችላል ማለት ነው። እና ፊዚካል ሲሆን ምንድነው ፒፕሎች ምንድነው ፌስ ቱ ፌስ ነው የሚገዙበት ያን ነገር። መርካቶ ለምሳሌ መርካቶን ዲጂታል አይደለም አይደል? ኦንላይን አይደለም። ምንድነው ቀጥታ ሰዎች ሄደው ያንን እቃ ፊት ለፊት ሄደው ከሻጩ ጋር የሚረከቡበት ቦታ ማለት ነው። እና ወይም ሱቅ አንድ ሰው ሱፐር ማርኬት ወይም ሱቅ ሄዶ በሚገዛበት ጊዜ ምንድነው ፊዚካል ያን ነገር ወደ ማርኬቱ ሄደው ማለት ነው። ሌላኛው ደግሞ ለምሳሌ ኤግዛምፕል ምንድነው ሪቴል ሾፖች አሉ ወይም ሎካል ማርኬቶች ሆን ፊዚካሊ ነው። ዲጂታል የሚባለው ነገር ደግሞ ምንድነው ትራንዛክሽኑ የሚካሄደው ኦንላይን ላይ ነው። ለምሳሌ አሊባባ፣ አማዞን የሚባሉት እንትኖች አሉ አይደል? የመሸጫ ፕላትፎርሞች አሉ አይደል ዓለም ላይ። ስለዚህ እዛ ላይ እቃዎች እናዛለን። አሁን ከአሊባባ እንደዚህ አይነት እቃ ፈልገናል፣ እናዛለን፣ እንከፍላለን። ኢንተርናሽናል ፔመንት ወይዎች አሉ። በእነሱ መሰረት ትራንስፈር ይደረጋል። ያ እቃ ኦርደር ተደርጎ ይመጣል ማለት ነው፣ ጊዜውን ጠብቁ። ይሄ ምንድነው ኦንላይን ነው ሁሉ ነገር የተጨረሰው ኦንላይን ላይ። እያንዳንዱ ሳይዙን እናያለን። ለምሳሌ ልብስ ከሆነ ሳይዙን፣ ከዛ የተለያዩ ስፋቱን፣ እነሱን ነገሮች ታይፑን፣ ከምንድነው ማቴሪያል የተሰራው የሚሉትን ነገሮች ፕሮዳክቱን አይተን እዛው ኦንላይን ላይ ኦርደር እናደርጋለን ማለት ነው። ስለዚህ ይሄኛው ምንድነው ኦንላይን ማርኬት የሚባልም አለ፣ ሲስተም ነው ውስጥ ይሄኛው ማለት ነው። ስለዚህ ኤግዛምፕሉን በምናይበት ጊዜ ኢኮመርስ፣ አሁን ኢኮመርስ ፕላትፎርሞች እንደነገርኳችሁ አሊባባ ኢትዮጵያ ውስጥ ጀምሯል። እንደዛ አማዞን አሁን ዓለም ላይ ትልቁ የሚባለው ነው። እና እነዚህ ነገሮች አሁን በዋነኝነት ምን ውስጥ ይካተታሉ? ኦንላይን ማርኬት የሚባሉት ውስጥ ይካተታሉ ማለት ነው። ስለዚህ እነዚህ ታይፕስ ኦፍ ማርኬትስ ከዲስክራይብ ይደረጋሉ። ኤግዛምፕል አላቸው፣ ሜይን ፓርቲሲፓንቶች አሏቸው። ለምሳሌ ጉድስ ኤንድ ሰርቪስ ማርኬት የሚባሉ አሉ። በዋነኝነት ዓለም ላይ ጉድስ ኤንድ ሰርቪስ ማርኬት ትልቁን ቦታ ይይዛል። ለምሳሌ ሃውስሆልዶች ወይም ቢዝነስ እንትኖች ምን የሚያደርጉበት ለሃውስሆልዶች ይገዛሉ። ቢዝነስ ማኖች ወይም እነዛ ሰዎች ደግሞ ምን ይላሉ? ይሸጣሉ ማለት ነው። እና ኮንሱመሮች ደግሞ ምን ይጠላሉ? ያን ነገር ይጠቀሙታል ወይም ያን ነገር ምን ይሉታል? ሞር ተጠቃሚ ይሆናሉ። ያ ቦታ ያ ነገር ምን ተብሎ ይጠራል? ጉድስ ኤንድ ሰርቪስ ተብሎ ይጠራል። ማለትም ሃውስሆልድ ለምሳሌ ነዋሪዎች ማለት ነው አይደል? ቤት ውስጥ የሚኖሩ ሰዎች፣ አብዛኛው ማህበረሰብ ሃውስሆልድ ነው። ቢዝነስ የሚሰሩ ሰዎች ጥቂት ሰዎች ናቸው አይደል ከፖፑሌሽኑ አንጻር። ስለዚህ በዚህ ውስጥ ካታጎራይዝ መደረግ ይችላል። ለምሳሌ ስቶሮች አሉ፣ ሱፐር ማርኬቶች አሉ። ለምሳሌ ጉድስ ኤንድ ሰርቪስ ነው በዋነኝነት የሚሸጥባቸው። እዛ ሄደን ገንዘብ አንገዛም አይደል? ቦንድ ምናምን ሱፐር ማርኬት አይሸጥም። ቦንድ ስቶክ ምናምን አይሸጥም። ምክንያቱም እነዛ ነገሮች የሚገኙት የት ነው? ፋይናንሻል ማርኬት ውስጥ ነው የሚገኙት ማለት ነው። ከዛ ሌላ ኤግዛምፕል ሎካል ማርኬቶች አሉ። ኦንላይን ሾፖች ስቲል አሁን ምንድናቸው? እነዚህ ጉድስ ኤንድ ሰርቪስስ ነው እዚህ ጋር ትሬድ የሚደረጉት ነገሮች የሚሸጡት ነገሮች እንጂ ሌላ ነገር ወይም ፋይናንሻል ነገሮች እዚህ ጋር ምን አይሉ አይገቡም ማለት ነው። ስለዚህ ፓርቲሲፓንቶቹ ምንድናቸው? ኮንሱመሮች እና ቢዝነስ ፊርሞች ናቸው እዚህ ጋር የሚሳተፉበት። ሁለቱ ናቸው በዋነኝነት ተጠቃሚና ሻጭና ገዢ አይደል? ሌሎች አካላቶች
ያን ነገር ፌል እንዳያደርግ ኮንትሮል ሊያደርጉት ይችላሉ ወይም ሊቆጣጠሩት ይችላሉ እንጂ ዳይሬክትሊ እዛ ውስጥ ኢንቮልቭ ሊያደርጉ ይችላሉ ማለት ነው። ወይም አያደርጉም፣ በዋነኝነት አያደርጉም። አሁን እዚህ ጋር ጉድስ ኤንድ ሰርቪስ ማርኬት ላይ መንግስት ገብቶ አብዛኛው ነገር ላይቆጣጠረው ይችላል ማለት ነው። ቀጣይ ሌበር ማርኬት አለ። ይሄኛው ደግሞ ምንድን ነው? ወርከርስ ምንድን ናቸው? ኦፈር ያደርጋሉ ምን ሌበር። ስለዚህ ከዛ ኢምፕሎየርስ ደግሞ እነዛን እንትኖች ከኦፈር የሚያደርጉት ምንድን ነው? ጆብ ስራዎችን ኦፈር ያደርጋሉ። በዛ መሰረት ኤክስቼንጅ ይደራረጉና ለወርከሮቹ ምን ይሰጣቸዋል? ዌጅ ይሰጣቸዋል ማለት ነው አይደል? ሌበር ምንድን ነው የሚያገኘው ብለናል? ፋክተር ኦፍ ፔመንቱ ምን ብለናል? ዌጅ ነው ብለናል በኢኮኖሚክስ። ስለዚህ ከዚህ አንጻር ወርከርሶች የሚያገኙት ነገር ይሄ ነው ማለት ነው። ኤግዛምፕልን በምናይበት ጊዜ አንደኛ ኮንስትራክሽን ሳይቶች አሉ፣ ካምፓኒስ አሉ፣ የፐብሊክ ኢንስቲትዩሽኖች አሉ፣ ፕሮፌሽናል ሰርቪስስ አሉ። እነዚህ ነገሮች በዋነኝነት የሚካተቱት ሌበር ማርኬት ውስጥ ነው። አሁን ካምፓኒዎች አሁን ፐብሊክ ኢንስቲትዩሽን የሚባሉት አሁን እንትኖች ናቸው፣ የመንግስት መስሪያ ቤቶች ማለት ነው አይደል? አብዛኛው የመንግስት መስሪያ ቤቶች ሌበር ማርኬት ውስጥ ነው የሚካተቱት። ቅጥር ሲወጣላቸው ምን ሲሉ ሰዎች ናቸው ወደዚህ የሚሄዱት እንጂ በመንግስት ተቋማቶች ውስጥ ጉድስ ኤንድ ሰርቪስ የመሸጥ እድላቸው በጣም ትንሽ ነው አይደል? ያን ነገር ከፖሊሲ አንጻር ያግዝ ይችላል እንጂ በዋነኝነት ሌበር ማርኬት ዶሚናንት ነው። ምን ውስጥ? ገቨርንመንት ውስጥ ወይም ፐብሊክ ሴክተር ውስጥ በዋነኝነት እነዚህ ነገሮች ዶሚናንት ናቸው። ኤግዛምፕል አሁን ፓርቲሲፔት የሚያደርጉት በዋነኝነት ኢምፕሎይስ አሉ እና ኢምፕሎዮች ቀጣሪዎች እና ሰሪዎች አሉ፣ ተቀጣሪዎች እነዚህ ናቸው በዋነኝነት ሌበር ካለ ኢንቮልቭ የሚያደርጉት አካላቶች ማለት ነው። የሶስተኛው ፋይናንሻል ማርኬት ብለናል። ይሄ ደግሞ ምንድነው? ፋይናንሻል አሴቶች አሉ፣ የተለያዩ ፋይናንሻል አሴቶች አሉ። ለምሳሌ ስቶክ ሊሆን ይችላል፣ ቦንድ ሊሆን ይችላል። ስቶክ ሲሆን ለምሳሌ ኢኩዊቲ ነው። ቦንድ ሲሆን ለምሳሌ ደግሞ ሊያቢሊቲ ነው። ከምን አንጻር ይህን ማየት እንችላለን? አሁን ቦንድ ሲባል አንድ ሰው ቦንድ ሲገዛ ቦንዱን ሲገዛ ያኛው በኢንተረስት ነው የሚመለስለት ማለት ነው። ኢንተረስት ሁሌ የሚወልድበት መጠን ይለያያል። የተለያዩ አይነት ቦንዶች አሉ። ሙኒሲፓሊቲ ቦንድስ፣ ገቨርንመንት የተለያዩ የሚወጣቸው ቦንዶች አሉ እና ቦንድ ምንድነውን እንገዛለን። አሁን ለምሳሌ ከአባይ ጋር ተያይዞም ብዙ ሰዎች ምን ሲሉ ነበር? ቦንድ ሲገዙ ነበር አይደል? እንግዲህ ኢንተረስት ይኖረዋሉ። ነገር ግን የተለያዩ ካምፓኒዎች አሁን ቦንዶችን ይገዛሉ ያ ነገር ላይ ከዛ በኋላ ኢንተረስቶቻቸውን ተጠቃሚ ይሆናሉ ማለት ነው። ሌላኛው ደግሞ ስቶክ ሲሆን ግን ምንድነው ሞር ባለቤትነት ይኖረናል ያን ነገር የአክሲዮን ግዢ ማለት ነው። አክሲዮን ሲገዛ አንድ ነገር አንድ ካምፓኒ የራሱ የሆነ ቫልዩ አለው። ያኛውን ቫሉሽኑ ተሰርቶለት የሚያወጣው ፕራይስ አለ። ከዛ ውስጥ በፐርሰንቴጅ ተደርጎ ይሸጣል እና ያንን በሚሸጥበት ጊዜ የምናገኘው ወይም በዛ ውስጥ ተጠቃሚ የምናደርግበት ወይም ቤኔፊት የምንኖርበት መንገድ ምን ተብሎ ይጠራል? ስቶክ ማርኬት ተብሎ ወይም ስቶክ ውስጥ ስቲል ይካተታል። ሌላኛው ከረንሲዎች ትሬድ ይደረጋሉ። ለምሳሌ ፎሬን ከረንሲ አይደል? ፎሬክስ የሚባለው ነገር አሁን ምንድነው? በጣም የሚታወቅ ነገር ነው አይደል? ከረንሲዎች ትሬድ ይደረጋሉ። ለምሳሌ ዶላር፣ ዩሮ፣ ሌላ ፓውንድ ስተርሊንግ ማለት ነው። እነዚህ ነገሮች ምን ይደረጋሉ? ትሬድ ይደረጋሉ። ሰዎች አሁን ፎሬክስ ላይ በብዛት የምንጠቀምባቸው ከረንሲዎች እነዚህ ናቸው። ጠንካራ የሚባሉት ዩዋን ሊሆን ይችላል። ራንድ ሳውዝ አፍሪካ ስንመጣ ከአፍሪካ ጠንካራው የሚባሉት ውስጥ አንዱ የሚካተተው እንደዚህ አይነት ነገሮች አሉ። ስለዚህ ይሄ ምንድነውን ሰፖርት የሚያደርጉት ካፒታል ፎርሜሽን እዚህ ጋር ይኖራል። ከዛ ደግሞ ሌላ ቢዝነስ ሊኩዊዲቲ ክሬት እንዲደረግ ያደርጉልናል ማለት ነው። ቢዝነሶች ሲፈልጉ ያን ነገር ሊኩዊዲቲ ማለት የሆነ ነገር ስንፈልግ ቶሎ ያን ነገር መጠቀም እንችላለን ወይ ነው። አሁን ካየነው በጣም ሊኩዊድ ከሚባሉት አሴቶች ውስጥ አሁን ምንድነው? መኒ ነው አይደል? ብር በጣም ሊኩዊድ ነው። በፈለግነው ጊዜ ቶሎ መጠቀም እንችላለን ያንን ነገር። ሌላ ሳውን ስቶክ ወይም ሌላ አክሲዮን ምናምን ቢሆንስ ቶሎ እንጠቀመዋለን አንጠቀመው? ምክንያቱም ያን ነገር ለማሸጥ የሆነ ቦታ መሄድ አለብን አይደል? የሆነ ኢንስቲትዩሽን ሄደን ተፈራርመን ከዛ አንዱ ተቀብሎ ሽጦ ከዛ የሆነ ብሮከር ገብቶበት በጣም ብዙ ጊዜ ይወስዳል። ብር ካለን ግን ብሩ ያን ነገር መኪና መግዛት፣ የሆነ ነገር ማድረግ፣ ሁሉን ነገር መሸጥ፣ እንደዚህ አይነት ነገሮችን ማድረግ ይቻላል። ለዛ ነው ከረንሲ ወይም ካሽ ካለው ሰው ሞር ሊኩዊዲቲ ሊኖር ያስፈልጋል። ካምፓኒዎች አሁን ሊኩዊዲቲ አቅማቸው በጣም ከወረደ ቫሉሽናቸውን በዛው እየቀነሰ ይመጣል። ምን ያክል ካሽ ትራንዛክሽናቸው ምን ያክል አቬይላብል ያ ነገር ላይ የሆነ ነገር ቢፈለግ ቶሎ ሪስፖንስ ይሰጣሉ ወይ የሚለውን ነገር የሚለካበት አንደኛው ሜካኒዝም ምንድን ነው? ሊኩዊዲቲ ነው ማለት ነው። ለዛም ከሌሎች የእንትኖች አንጻር
ከሌሎች ከረንሲዎች አንጻር ዓለም ላይ ዶላር ዶሚናንት ሆኖ እስካሁን ያለው ሊኩዲቲ ሬቱ በጣም ከፍተኛ ነው። ዶላርን ቶሎ መመንዘር ሌሎች ዓለማቶች ላይ በጣም ቀላሉ። የሌሎች ሀገራቶችን ገንዘብ ይዞ ሄዶ መመንዘር እና አንድ ሰው ዶላር ይዞ ሄዶ መመንዘር በጣም ይለያያል። ምክንያቱም ዶላር ዓለም አቀፍ ምንድን ነው የመገበያ ገንዘብ ሆኗል። ስለዚህ በአብዛኛው ሀገራቶች ውስጥ ታዋቂነት ስላሉ ዶላር ሄደን መጠቀም እንችላለን። ኬንያም ሊሆን ይችላል፣ አፍሪካ ውስጥ የትኛውን ቦታ ላይ ዶላር በቀላሉ ይመነዘራል። አውሮፓ ውስጥ በቀላሉ ይመነዘራል። ከዛ ሌላ ፓውንድ ስተርሊንግ የሚባሉት ነገሮችም ይመነዘራሉ። ነገር ግን ሊኩዲቲ በዋነኝነት የሚወሰነው ከነዚህ አንጻር ነው ማለት ነው። ስለዚህ ኤግዛምፕሎች የተላል ስቶክ ኤክስቼንጅ አለ። ለምሳሌ ኢትዮጵያ ውስጥ በቅርቡ የተጀመረው ኢትዮጵያን ስቶክ ኤክስቼንጅ አለ አይደል? ኢትዮጵያ ካፒታል ማርኬት አውቶሪቲ ያን ነገር ኮንትሮል ያደርገዋል። ከዛ ስቶክ ማርኬት ኤክስቼንጁ ግን ይደረጋል ማለት ነው። ሼሮች ይኖራሉ። የተለያዩ አይነት ካምፓኒዎች ይገባሉ። ለምሳሌ ፐብሊክ እና ፕራይቬት ሴክተሩ ነው በዋነኝነት እዚህ ውስጥ ሮል የሚኖረው። ፐብሊክ ሴክተሩ ግን 25% ያልበለጠ ይይዛል ተብሎ ነው የሚጠበቀው። ኢትዮጵያ ውስጥ ያሉ አሁን የሚመጣው ካፒታል ማርኬት ኦልሬዲ ተጀምሯል። ስለዚህ ፕራይቬት ሴክተሩን ፓርቲሲፔት ያደርጋል ማለት ነው። ስለዚህ ካምፓኒዎች ትልቅ የምንላቸው ኢትዮጵያ ውስጥ ያሉ ካምፓኒዎች ለምሳሌ ሚድሮክ ውስጥ እነዚህ አይነት ካምፓኒዎች፣ ሌላ ኢስት አፍሪካን ሆልዲንግስ፣ እነዚህ ካምፓኒዎች ሆን በጣም ትልልቅ የሚባሉ ካምፓኒዎች ናቸው። ስለዚህ ፕሮዳክታቸውን እዛ ላይ ምን ይላሉ ሊስት ያደርጋሉ። ስለዚህ አንደኛው ኤግዛምፕል ይሄ ነው። ሌላኛው ቦንድ ማርኬት አይተናል። ትሬዠሪ ቢሎች ሊሆኑ ይችላሉ፣ የገቨርንመንት ቦንዶች አሉ። በብዛት ሚኒስትር ኦፍ ፋይናንስ አሁን በኢትዮጵያ ካየነው ሚኒስትር ኦፍ ፋይናንስ ምን ይላል ያበድራል አይደል? አንዳንዴም ይበደራል። አሁን ከናሽናል ባንክ መበዳደሮች ይኖራሉ። አሁን ኢንተርናል ዴብት የሚባል ሬሾ ኢንተርናል ዴብት ሬሾ የሚባል አለ እና የዩኤስ ወይም የትልልቅ የሚባሉት ሀገራቸው እነዚህ ሬሾቸው በጣም ከፍ ያለ ነው። ከውስጥ ካሉት ባንኮች በጣም ይበደራሉ እና እንደዚህ አይነት ሜካኒዝሞችም አሉ። ሌላ ፎሬክስ ማርኬት እና ባንኮች አሉ። ስለዚህ ፓርቲሲፓንቶቹ እዚህ ጋር በምናይበት ጊዜ አንደኛ ኢንቨስተርስ ናቸው። ኢንቨስተርስ በጣም ይሳተፋሉ። ምክንያቱም እንደዚህ አይነት ነገር ብር ሳይኖር ወይም አሴት ሳይኖር ዝም ብሎ መሳተፍ ስለማይቻል፣ ኢንቨስተሮች ደግሞ ብዙ አሴቶች ስላላቸው ሌላ ካምፓኒ አለ። ፋይናንሻል ኢንስቲትዩሽንስ የሚባሉ አሉ። ፋይናንሻል ኢንስቲትዩሽንስ የሚባሉት አሁን ወይም ፋይናንሻል ኢንተርሚዲያሪስ የሚባሉ አሉ። ባንኮች አሉ። ከዛ ኢንሹራንሶች አሉ አይደል? እነዚህ ነገሮች አሉ እና በእነዚህ ውስጥ በዋነኝነት የምናየው ፋይናንሻል ማርኬቶች ውስጥ እነዚህን ሶስቱን አይተናል ማለት ነው። ጉድስ ኤንድ ሰርቪስ፣ ሌበር ማርኬት፣ ቀጣይ ደግሞ ፋይናንሻል ማርኬት የሚለውን ነገር ኢንዲቴል እያየን ነበር። ስለዚህ ፍሎ ኦፍ ሪሶርስስ ኤንድ መኒ። አሁን ቀጣይ ደግሞ የምናየው ምንድነው እዚህ ውስጥ ሆኖ እዚህ ዩኒት ውስጥ ሆኖ እንዴት ነው ሪሶርሶች ፍሎ የሚያደርጉት ወይም መኒ የሚባለው ነገር እንዴት ነው ኤግዚስት ሊያደርግ የሚችለው ብለን በምናይበት ጊዜ አንደኛው ምንድነው ጉድስ ኤንድ ሰርቪሶች ምን ማርኬት አለ። ከዚህ መኒ ፍሎ ምን ያደርጋል ከሀውስሆልድ ወደ ቢዝነስ ሰዎች ወይም ቢዝነስ የሚሰሩ ሰዎች ውስጥ ምን ያደርጋል ፍሎ ያደርጋል አይደል? መኒ ምንድነው ጉድስ ኤንድ ሰርቪስ በዋነኝነት የሚገዙት ምንድን ናቸው ይለናል። ሀውስሆልዶች ናቸው። ሀውስሆልዶች የሚገዙ ከሆነ ብራቸው ምንድን ነው ፍሎ የሚያደርገው ከሀውስሆልድ ወደ ምን ይሄዳል? ቢዝነሱን ለሚያቀርቡት ሰዎች ወይም ቢዝነሱን እያቀረቡ ላሉት ካምፓኒዎች ምን ይላል ያ ነገር ትራንስፈር ይደረጋል። ስለዚህ ሌላኛው ሌበር ማርኬት ላይ በሚሆንበት ጊዜ ዌጅ ከምን ይሄዳል? ከኢምፕሎየር ወደ ኢምፕሎይ ይሄዳል ማለት ወይም ወደ ወርከር ይሄዳል። ምክንያቱም እነዚህ ሰርቪሱን ስለሰጡ ያን ነገር ከፍ ያሉ ያገኛሉ ማለት ነው። ሌላ ደግሞ ፋይናንሻል ማርኬት በሚሆንበት ጊዜ ፈንድስ ከምንድን ነው የሚሄዱት? ከኢንቨስተሮች ወደ ቢዝነሶች ይሄዳሉ ወይም ከገቨርንመንቶች እንደገና ባክ የሚያደርግበት ወይ ሊፈጠር ይችላል። ባክ ኤንድ ፎርስ ፕሮሰሶች ሊኖሩ ይችላሉ። አንዳንዴ ገቨርንመንት የሆነ ነገር ሊሸጥ ይችላል። አሁን ለምሳሌ ፕራይቬታይዜሽን የሚባል ፖሊሲ አለ አይደል? ኢትዮጵያ ውስጥ አሁን ኒው ሆም ግሮን ኢኮኖሚክ ሪፎርም የሚባለው አለ ከ2019 በኋላ አይ ቲንክ ከዛ በኋላ የተተገበረ ነው እና በዋነኝነት ኢትዮጵያ ውስጥ ያሉትን ስቴት ኦን ኢንተርፕራይዝ የሚባሉትን ወይም ኢትዮጵያ ኢንቨስትመንት ሆልዲንግ ኮንትሮል ወይም ማኔጅድ የሚያደርጋቸውን ካምፓኒዎች ወይም ትልቅ የሚባሉትን ለምሳሌ ኤርላይንስ ወይም ኢቲ፣ ከዛስ ቴሌ አይደል፣ ከዛ ሲቢ፣ እነዚህ ትልቅ የሚባሉትን እንትኖች የመንግስት ኮርፖሬሽኖችን ምን ማለት ፕራይቬታይዝድ ማድረግ መሸጥ ማለት ነው አይደል? አሁን ኢትዮ ቴሌኮም ተጀምሮ ነበር፣ ባለፈው ዓመት ላይ ተጀምሮ ነበር መሸጥ እና እንደዚህ አይነት ነገሮች ይደረጋሉ። አንዳንዴ መንግስት ይገዛል፣ አንዳንዴ ደግሞ መንግስት ይሸጣል ማለት ነው። ሌላ ደግሞ እዛው ኢንቨስተሮች አሉ። ኢንቨስተሮች ለቢዝነሶች ይሸጡላቸዋል። አሁን
ክራውድ ፈንዲንግ የሚባሉ ነገሮች አሉ አይደል? በፈንዲንግ ውስጥ በምናይበት ጊዜው ከእንትን ጋር ከስታርታፕ ጋር በተያያዘ በዋነኝነት ክራውድ ፈንዲንግ ይነሳል አይደል? ኢንቨስተሮችን የተለያዩ ስታርታፖች በሚኖሩበት ጊዜ የተለያዩ የፈንዲንግ ሜካኒዝሞች አሉ። አንደኛው ኤንጀል ኢንቨስተሮች አሉ። ከዛዎች ክራውድ ፈንዲንግ የተለያዩ ነገሮች የምንጠቀምባቸው መንገዶች አሉ አይደል? ስለዚህ ይህንን በምናይበት ጊዜ አንደኛውን ፍሎ በምናይበት ጊዜ ከኢንቨስተሮቹ ወደ ቤት እየሄደ ነው፣ ወደ ስታርታፖች ወይም ቢዝነሱ ይሰሩታል ተብሎ የሚታሰቡ ፊርሞች እየሄደ ነው ማለት ነው። ስለዚህ አሁን ሌላ ደግሞ ኢንቨስተሮች ደግሞ ያን ነገር ይፈልጉታል። ከቢዝነሶችም ያን ነገር ልንጠቀምባቸው እንችላለን። አሁን ኢንቨስተሮች አሁን ለምሳሌ ዋረን ቡፌት ዓለም ላይ ትልቅ ከሚባሉት ኢንቨስተሮች ውስጥ ዋነኝነት ዋረን ቡፌት ነው። ዋረን ቡፌት ምንድነው የሚያደርገው? የተለያዩ ካምፓኒዎች ውስጥ ምን ያደርጋሉ? ኢንቨስት ያደርጋሉ፣ አሴቶችን ይገዛሉ፣ ወይም ሼሮችን ወይም ስቶኮችን ሄዶ እዛ ላይ ፓርቲሲፔት አድርገው ምን ይላሉ? ይገዛሉ። ከዛ ከፍ ሲል ያን ነገር ምን ይላሉ? ይሸጣሉ ማለት ነው። እና ከዚህ አንጻር ባክ ኤንድ ፎርዝ የሆነ ፕሮሰሶችን ማየት እንችላለን አይደል? ትራንዛክሽኖቹ አናኔ መንግስት ይገዛል፣ ቀጣይ መንግስት ይሸጣል፣ ቀጣይ ኢንቨስተሮች ይገዛሉ፣ ከዛ ከምኖች ለቢዝነሶች ይሰጣሉ፣ ቢዝነሶች ይሸጣሉ፣ ኢንቨስተሮች ይገዛሉ። እንደዚህ አይነት ፕሮሰሶች በዋነኝነት እዚህ ጋር ማየት እንችላለን ማለት ነው። ስለዚህ ሰምራይዝ ስናደርግ ወይም ይሄኛውን 3.4 ከሜዳችን በፊት ይሄኛውን ሰምራይዝ ስናደርገው አንደኛው ማርኬቶች ምን ሊሆኑ ይችላሉ? ፊዚካል ወይም ዲጂታል ሊሆኑ ይችላሉ። መጀመሪያ እንዳየነው ማርኬት ፊዚካል ወይም ዲጂታል ሊሆን ይችላል። ዲጂታል ኦንላይን አሁን ነው እየበዛ የመጣው። አሁን ዓለም ላይ አብዛኛው ማርኬት ወደ ምን እየተቀየረ ነው? ዲጂታላይዝድ ሆኗል አይደል? አሁን አብዛኛው ያደጉት ሀገራቶች ሆን ማርኬቶቹ የት እንደሆኑ ያውቁትም በብዛት ማለትም የሆነ ሾፒንግ ምናምን ነገር በብዛት የሚሄዱት ለባህል ምናምን ነገር ወይም ሲፈልጉ ነገር ነው እንጂ ዴሊቨሪ ነው ያለው። በቃ ኦንላይን ላይ ይታዘዛል ይመጣል፣ ኦንላይን ላይ ይታዘዛል ይመጣል። እና እነዚህ አይነት ነገሮች አሉ። ሌላ ሶስት አይነት ማርኬቶች አሉ። አንደኛው ጉድስ ኤንድ ሰርቪስ አለ። ማርኬቱ ኤክስቼንጅ የሚደረጉት ምንድነው? ፊኒሽድ የሆኑ ጉድስ ኤንድ ፕሮዳክቶች አሉ። እነዛን ነገሮች ኤክስቼንጅ ይደራረጋሉ። እዚህ ጋር ገዢ ማን ነው? ሃውስሆልዶች ናቸው ወይም ኮንሱመሮች። ሻጭ ማን ነው? ቢዝነሶች ናቸው እነዚህ ነገሮች የሚሰሩት። ሌላ ሌበር ማርኬት አለ። ይህ ደግሞ ኤክስቼንጅ የሚደረገው በወርከር እና በኢምፕሎየር ወይም ዌጅ ለማን ይሰጣቸዋል? ለወርከሮች ማን ይከፍላቸዋል? ኢምፕሎየሮች ይከፍሏል። ኢምፕሎየሮች ይከፍሏቸዋል፣ ቀጣሪዎቻቸው ማለት ነው። ሌላ ፋይናንሻል ማርኬትን በምናይበት ጊዜ ኤክስቼንጅ የሚደረገው ምን ነው? መኒ ኤንድ ፋይናንሻል አሴቶች ምን ይደራረጋሉ? እርስ በርስ ኤክስቼንጅ ይደራረጋሉ ማለት ነው። እነዚህ አሴቶች ኪፕ አድርገን ወይም የምንሰራባቸው ሴቶች በዚህ ውስጥ ማየት እንችላለን። ሌላኛው ኦል ትሪ ማርኬትስ አር ኢንተርኮኔክትድ ኤንድ ቫይታል ቱ ፋንክሽኒንግ ኦፍ አን ኢኮኖሚ አይደል? እነዚህ ሶስቱ ማርኬቶች ምንድን ናቸው? ቫይታል ናቸው ማለት ነው። ኢኮኖሚው በስነስርዓት ኦፕሬት እያደረገ እንዲቀጥል ከተፈለገ እነዚህ ማርኬቶች ምንድን ናቸው? አስፈላጊ ናቸው። ሶስቱ ኢንተግሬትድ ሆኖ የሚሰሩት አንዱ የአንዱ ምንድን ነው? አንዱ ብቻውን ሊቀጥል አይችልም ማለት ነው። እና ከእሱ አንጻር ማየት እንችላለን ማለት ነው። ቀጣይ 3.4 እናያለን። 3.4 ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲስ ይባላል። 3.3 ይሄን ይመስላል ማለት ነው።